እንግዲህ በአንድ ወቅት በሀገር አቀፍ ደረጃ ከፍተኛ የጦር ጀግና ተብሎ የተሸለመን አንድ የጦር ሜዳ መሪ በዓይነ ሕሊናችሁ አስቡት። አዎ፣ ያው ማሰብ ብቻም ሳይሆን በጣም ትልቅ ስም የነበራቸው ናቸው። ልክ ነህ። አሁን ደግሞ ያው ሰው መንግስትን በኃይል ለመገልበጥ ሞክረሃል ተብሎ የሞት ፍርድ የተፈረደበትና በጨለማ ክፍል ውስጥ የተወረወረ እስረኛ ሲሆን ደግሞ አስቡት። ይገርማል። 180 ዲግሪ ነው የተገለበጠው። አዎ በጣም። ቀጥሎም ደግሞ ከእስር ተፈቶ ያው የአንድ ግዙፍ ክልል የጸጥታ እና ደህንነት ከፍተኛ ኃላፊ ሆኖ ሲሾም እና በመጨረሻውም በመንግስት የጸጥታ ኃይሎች በተከፈተ ተኩስ ሕይወቱ ሲያልፍ ታውቃለህ። የሁሉ ተለያየ ፊልሞች ዛት ነው የሚመስለው። እውነት ነው፣ የፊልም ዛት ነው የሚመስለው፣ ግን እኮ አይደለም፣ እውነተኛ ታሪክ ነው። ይህ እንግዲህ በአንድ ግለሰብ በጄኔራል አሳምነው ጽጌ የህይወት ጉዞ ውስጥ በ20 ዓመታት ውስጥ ብቻ የተፈጸመ እጅግ አስገራሚና ተቃራኒ የበዛበት ክስተት ነው። ልክ ነሽ። ያው የአንድ ሰው ህይወት ከዚህ በላይ ጽንፍ ሊረግጥ አይችልም። የዛሬው ጥልቅ ዳሳሳችን ዋና ትኩረትም ይሄው ነው። አዎ፣ ምክንያቱም መረጃዎቹን ስናይ በጣም የተከፋፈለ እይታ ነው ያለው። በጣም የተከፋፈለ ነው። እንግዲህ ከተለያዩ ለታሪክ ሰነዶች፣ መግለጫዎችና የተሰባሰቡ መረጃዎችን ስንመረምር የምናገኘው ምስል እጅግ የተለያየ ነው። ያው በአንድ በኩል ማህበረሰቡን ከጥፋት ለመታደግ የተነሳ የክልል ጀግናና ሰማዕት ሆኖ እናገኘዋለን። አዎ፣ ትልቅ የጀግንነት ስፍራ ነው የተሰጣቸው። በሌላ በኩል ደግሞ ክልሉን እና ሀገርን ወደማይባራቀው ሲያስገባ አክራሪ እና አደገኛ ሰው ሆኖ ይሳላል። እና ይህ እንዴት ሊሆን ቻለ? ይህን ግለሰብ ወደ እነዚህ ጽንፎች የገፋው ምንድን ነው የሚለውን ያው ምንም አይነት የፖለቲካ ወገንተኝነት ሳይኖረን ባለን መረጃ ላይ ብቻ ተንተርሰን ነው በጥልቀት የምንመረምረው። በጣም ጥሩ። ታዲያ ይህንን ውስብስብ የህይወት ውጣ ውረድ ለመረዳት ያው የመጨረሻውን የህይወት ምዕራፋቸውን ብቻ ማየት በቂ አይደለም አይደል? በፍጹም በቂ አይሆንም። ነገሩን ከስሩ ነው መጀመር ያለብን። አዎ፣ ያ ሁሉ ጠንካራና አከራካሪ የፖለቲካ አቋም ዝም ብሎ ከአየር ላይ አልመጣም። መሰረቱ የጣለው ገና በልጅነት ያው የተወለዱበትና ባደጉበት አካባቢ እንደሆነ መረጃዎቹ በግልጽ ያሳያሉ። ልክ ነው። እንግዲህ የተወለዱት በሰሜን ወሎ ዞን ታሪካዊቷ የላሊበላ አካባቢ ላስታ ውስጥ ነው። ያ አካባቢ ደግሞ ዝም ብሎ መልክዓ ምድር ብቻ አይደለም፣ የራሱ የሆነ ጠንካራ ማህበራዊ ስነ ልቦና አለው። ታውቃለህ፣ ሃይማኖታዊና ባህላዊ ትስስሩ በጣም ጠንካራ ነው። በእርግጥም እንዳነሳሽው የላስታ አካባቢ በታሪክ በሃይማኖትና በባህል እጅግ የበለጸገ ነው። መረጃዎቻችን እንደሚያብራሩት ይህ የትውልድ ቦታቸው ለሃይማኖትና ለባህል ያላቸውን ጥልቅ ፍቅር እንዲሁም ያንን ወደ ኋላ ማይለው እጅግ ቆራጥ የሆነ ባህሪያቸውን ቀርጾታል። ማለት ያደጉበት ማህበረሰብ የሰጣቸው ማንነት ነው ማለት እንችላለን። አዎ፣ በአንድ ማህበረሰብ ውስጥ አድጎ ያንን የማህበረሰብ እሴት እንደራሱ ማንነት አድርጎ መቀበል፣ ይሄ እኮ በኋላ ላይ ለሚወስዷቸው የፖለቲካ ውሳኔዎች ትልቅ መሰረት ነው። እውነት ነው። ያው ገና በወጣትነታቸው ነው ወታደራዊ ህይወትን የተቀላቀሉት። በደርግ ዘመን የወታደራዊ መኮንን ነበሩ። ግን በኋላ ያንን ትቶ ደርግን ለመጣል ጫካ የገባውን ኢህዴን ወይንም ብአዴንን በመቀላቀል የትጥቅ ትግል ጀመሩ። ይሄ ራሱ እኮ ትልቅ ውሳኔ ነው። ያው የመንግስትን መደበኛ ጦር ትቶ አማጽያንን መቀላቀል ያውም በዚያ ዘመን ምን ያህል ቆራጥነትና የዓላማ ጽናት እንደሚጠየቅ ግልጽ ነው። ግን ወታደራዊ ስብዕናቸውና ብቃታቸው አገር አቀፍ እውቅና ያገኘው ከዚያ በጣም ቆይቶ ነው አይደል? አዎ፣ ከዓመታት በኋላ በ1990ዎቹ መጀመሪያ በነበረው የኢትዮ ኤርትራ ጦርነት ላይ ነው። ልክ ነህ። በተለይ በባድሜ ግንባር የነበራቸው ሚና በቀላሉ የሚታይ አልነበረ። ጥልቅ የስልት አስተሳሰብ፣ የተግባር ሰውነት እና ወታደሮቻቸውን ከፊት ሆነው በመምራት ነው የሚታወቁት። በዚህም ብቃታቸው ነው እንግዲህ እስከ ብርጋዴር ጀነራል ማዕረግ ሊደርሱ የቻሉት። አዎ፣ የጦር ሜዳ ውሎ ሰውን እንዴት እንደሚቀርጾ መረዳት እዚህ ላይ በጣም ወሳኝ ነው። ምን መሰለሽ፣ የባድሜ ግንባር ማለት በዘመናዊ የኢትዮጵያ ታሪክ ውስጥ እጅግ ደም አፋሳሽ ከሚባሉት አንዱ ነው። በጣም እጅግ ፈታኝ የነበረ ጊዜ ነው እና በዚያ የጥይትና የመድፍ ዝናብ ውስጥ በሺዎች የሚቆጠሩ ወታደሮችን ማዘዝ፣ ያው የሕይወትና የሞት ውሳኔዎችን በሰከንድ ውስጥ መወሰን አንድን ሰው ፍጹም የተለየ አመለካከት እንዲያዳብር ያደርጋል። ታውቃለህ፣ ይሄ እኮ ልክ እንደ አንድ የቼዝ ጨዋታ ጠበበት ነው ማለት ይቻላል።
በትንሽ መንደር ውስጥ ስልት መቀየስን ተምሮ በመጨረሻ በሀገር አቀፍ ትልቅ የጦር ሜዳ ላይ ቼዝ ሲጫወት እና ሲያሸንፍ እንደማየት ነው። ግን እዚህ ላይ የተሸነፈው ቼዝ ሳይሆን ሕይወቱን ነው የሚያጣው። አዎ፣ በጣም ጥሩ ንጽጽር ነው። እናም ጄኔራሉ በጦር ሜዳ ያገኙት ይህ የስልት አዋቂነትና ነገሮችን በተግባር የመፈታት ልምድ በኋላ ላይ በፖለቲካው ዓለም ሲገቡ መደበኛውንና ረጅሙን የዲፕሎማሲ መንገድ እንዳይከተሉ አድርጓቸዋል። ቆንጆ ነጥብ ነው። የጦር ሜዳ መሪ ማለት ችግር ሲያጋጥመው ጠረጴዛ ዙሪያ ተደራድሮ ሳይሆን ስልት ነድፎ እና ኃይል ተጠቅሞ የሚያሸንፍ ነው። ልክ ነሽ። ያ አስተሳሰብ አብሯቸው ነው ያደገው። ግን ያ የቼዝ ጨዋታ በጦር ሜዳ ላይ ሲሆን ያሸልማል፣ በፖለቲካው ሜዳ ላይ ሲሆን ግን አደጋው የከፋ ነው። እናም ያ በአገር አቀፍ ደረጃ በጀግንነት ሲወደስ የነበረው ሰው ድንገት ከጨዋታው ሜዳ ሙሉ በሙሉ ወጣ። አዎ፣ ያ ወደ እስር ቤቱ ምዕራፍ ስንመጣ ማለት ነው። ልክ ነህ። በ2001 ዓመተ ምህረት ነገሮች ተገልብጠው መንግስትን በኃይል ለመጣል አቅደዋል፣ ከግንቦት ሰባት ጋር ግንኙነት አላቸው ተብለው ተከሰሱ። እንግዲህ ከዚህ ጊዜ ጀምሮ ነው የሕይወታቸው ሁለተኛውና እጅግ አስከፊው ምዕራፍ የሚጀመረው። መጀመሪያ የተፈረደባቸው እኮ የሞት ፍርድ ነበር። ይገርማል፣ በእውነት ይገርማል። አስቢው፣ ለሀገር የተዋጋ ጀነራል በዚያው ሀገር የሞት ፍርደኛ ሲሆን በኋላ ያ ፍርድ ወደ ዕድሜ ልክ እስራት ተቀየረና ለ9 ዓመታት በቃሊቲ እስር ቤት እንዲቆዩ የተደረገ። 9 ዓመት ቃሊቲ በጣም ከባድ ነው። እና እነዚያ 9 ዓመታት ዝም ብሎ የእስር ጊዜ ብቻ አልነበሩም። መረጃዎቹ እንደሚገልጹት ከፍተኛ የሆነ ስቃይ፣ ድብደባ ደርሶባቸዋል። አልፎ ተርፎም ለዓይናቸው መታወር ምክንያት የሆነው ይሄው በእስር ቤት የደረሰባቸው እንግልት እንደሆነ ተዘግቧል። እዚህ ላይ አንድ የሚያከራክር ነገር ማንሳት አለብን። ምክንያቱም በተለምዶ በተለይ በፖለቲካው ዓለም እስር ቤት ድብደባና የጨለማ ክፍል የተቃዋሚዎችን ድምፅ ለማጥፋት እና መንፈስን ለመስበር ነው የሚያገለግለው አይደል? አዎ፣ የተለመደው አካሄድ እሱ ነው። ግን እዚህ ላይ በጣም የሚገርመው ነገር አንድ ሰው ለ9 ዓመታት በዚህ ሁሉ ስቃይ ውስጥ አልፎ የ9 ዓመት የፈጀ መከራ ብረትን በእሳት ውስጥ አጋሎ የበለጠ ጠንካራ እንደማድረግ ሆኖ ነው የምናየው። የፖለቲካ አቋማቸው እንዴት ሊለዝብ አልቻለም? ይሄ እኮ ነው የስነ ልቦና አስገራሚ ክፍል። ያው የስነ ልቦና ባለሙያዎች ስለ ሰው ልጅ ጽናት ሲያጠኑ እንደሚያነሱት ትልቅ ሐሳብ አለ። የመከራ ትርጉም ይሉታል። የመከራ ትርጉም። አንድ ሰው የደረሰበት ያለው ስቃይ ትርጉም የለሽ እንደሆነ ካሰበ በፍጥነት ይሰበራል። ነገር ግን መከራውን ከአንድ ትልቅ ዓላማ ከማንነት ወይም ከሕዝብ በደል ጋር ካስተሳሰረው ያ እስር ቤት አካል ያደክም ይሆናል እንጂ መንፈስን ለእሳት አጋሎ ነው የሚያጠነክረው። ገባኝ። ማለት እሳቸው ስቃዩን እንደ ግል ጥቃት አላዩት። ልክ ነሽ። ጄኔራል አሳምነውም በቃሊቲ ያደረጉት ይህንን ነው። እነዚያን 9 የጨለማ ዓመታት የማኅበረሰባቸው በደል ማሳያ አድርገው ወሰዱት። እናም እስር ቤቱ አቋማቸውን አላሳካውም። ይልቁንም በሕዝቡ ዘንድ ለእውነት የተሰቃዩ የሚል እጅግ ጠንካራ ስም እንዲያተርፉ ረዳቸው። ያ ማለት ያሰሩት አካላት ሊሰብሯቸው አስበው በተዘዋዋሪ የማይበገር የፖለቲካ ምልክት አድርጎ ቀረጿቸው ማለት ነው አይደል? በትክክል አዲስ የፖለቲካ ትርክት ነው የተፈጠረላቸው። እናም ይህ በእሳት የተፈተነ ማንነት በ2010 ዓመተ ምህረት የፖለቲካ ለውጥ ምክንያት ከእስር ሲፈቱ በቀጥታ ወደ ተግባር ተቀየረ። አሁን እንግዲህ ዳግም ወለደት ወደምንለው ምዕራፍ መጣን። አዎ፣ እዚህ ላይ ትልቅ የራዕይ ሽግግር ነው የምናየው። በአብይ አህመድ መንግስት የፖለቲካ እርምጃ ተፈተው የአማራ ክልል የሰላምና የጦር ኃላፊ ሆኑ። እዚህ ላይ ግን ትኩረታቸው ከመላው ሀገር መከላከያነት ይልቅ ወደ አንድ የተወሰነ ማህበረሰብ የህልውና ጥበቃ አነጣጠረ። አዎ፣ ያ የስነ ልቦና ለውጥ በተግባር የታየው እዚህ ላይ ነው። ከስር ሲወጡ የነበራቸው ዋና ራዕይና እምነት የአማራ ሕዝብ የህልውና አደጋ ተጋርጦበታል የሚል ነበር። ማለት ህዝቡ ስጋት ላይ ነው ብሎ ነው የሚያምኑት? በጣም። ስለዚህ ታጥቆ ራሱን መከላከል አለበት ብለው አመኑ። በተጨማሪም የወልቃይትና የራያ ጥያቄዎች በኃይልም ቢሆን መመለስ አለባቸው የሚል አቋም ያዙ። እኚህ ሰው የጦር መኮንን ናቸው። ቅድም እንዳልከው መፍትሄ ብለው ያሰቡት ፖለቲካዊ ድርድርን ሳይሆን ተግባራዊ እርምጃን። ልክ ነሽ። አማራ ተገፍቷል የሚለውን ስሜት ሰብሮ በማውጣት ማህበረሰቡ በኩራት እንዲቆም ቀሰቀሱ። እንግዲህ ዋናው ነጥብ እዚህ ላይ ነው ያለው። ጄኔራሉ የተለመደውን የፖለቲከኞች የዲፕሎማሲ ቋንቋ ተተው
ህዝቡ በቀጥታ የሚረዳውን የመንደርና የጎዳና ላይ እውነታ መናገር ጀመሩ። የአካሄድ ውስብስብ የሆኑ የፖለቲካ ብሶቶች ወደ አንድ ግልጽ የድርጊት ጥሪ እንዴት እንደቀየረውን እናያለን። አንድ እጅግ ኃይለኛ ንግግር አላቸው። አማራ መሆን ዋጋ ያስከፍላል፣ አማራ ሆኖ መሞት ደግሞ ክብር ነው የሚል። አዎ፣ ይህ ንግግር እኮ በወቅቱ ወጣቱ ዘንድ ትልቅ ተቀባይነት ነው ያገኘው። በጣም ቋንቋው ራሱ ስሜት የሚነካ ነው። ያነሳሽው የድርጊት ጥሪ ጉዳይ በጣም ወሳኝ ነው። ይህ አካሄድ ማህበረሰቡን በፍጥነት አነቃቅቶታል። በተለይም ወጣቱ ዘንድ ጄኔራሉ የተስፋ ምልክት ሆኑ። እውነት ነው። ግን ይህ በፍጥነት የተቀጣጠለው የትጥቅ እና ራስን የመከላከል ትርክት እንዲሁም አክራሪ የሆነ የመጣው እንቅስቃሴ ያው በመጨረሻ ከማዕከላዊው መንግስት ጋር ወደማይቀር ግጭት ማምራቱ አልቀረም። ያው መጋጨታቸው ግድ ነበር። እናም ይህ ወደ አራተኛው እና የመጨረሻው ምዕራፍ ይወስደናል። የሰኔ 15ቱ ክስተት። አዎ የ2011 ማለት ነው። ልክ ነህ። በሰኔ 15 ቀን በባህር ዳር የክልሉ ከፍተኛ አመራሮች ዶክተር አምባቸው መኮንንን ጨምሮ ተገደሉ። ልክ በዚያው ምሽት ደግሞ በአዲስ አበባ የጦር አለቃው ጄኔራል ሰዓረ መኮንን ተገደሉ። እጅግ በጣም አሳዛኝ እና የሀገሪቱን ፖለቲካ ያናወጠ ክስተት ነበር። በጣም እንጂ። እና መንግስት ወዲያውኑ ይሄንን የመፈንቅለ መንግስት ሙከራ ከጄኔራል አሳምነው ጋር አያየዘው። አዎ፣ መረጃዎቹ እንደሚያሳዩት ከሁለት ቀናት መደበቅ በኋላ ሰኔ 17 በባህር ዳር አቅራቢያ ዘንዘልማ በተባለው ቦታ በመንግስት ጸጥታ ኃይሎች ተኩስ ተገደሉ። እዚህ ላይ ግን በጣም ግራ የሚያጋባ ነገር አለ። የመንግስት መግለጫ ሕግን ሲሽሹ ተገደሉ ብሎ አወጀ። ነገር ግን ደጋፊዎቻቸው እውነታው ይሄ አይደለም ብሎ ዛሬም ድረስ ይከራከራሉ። አዎ፣ ትልቅ የትርክት መከፋፈል ያለው እዚህ ጋር እኮ ነው። የመንግስት ወገን አደገኛ የሆነን ሕገወጥ ድርጊት አስቆምን ሲል፣ በሌላ በኩል ደግሞ አሟሟታቸው ጥያቄ ምልክት ውስጥ ይገባል፣ የተቀናበረ ነው ይላሉ። ታውቃለህ፣ ታሪክ እንዲህ ባለ የተምታታ ሁኔታ ውስጥ ሲከሰት እውነታውን መለየት ምን ያህል አዳጋች እንደሆነ ያሳየናል። 100% ልክ ነሽ። እና ይሄ የአሟሟቷቸው ሁኔታ አከራካሪ መሆኑ ብቻ ሳይሆን በህይወት ዘመናቸው የነበራቸው ዓላማም ማህበረሰቡን በሁለት ጽንፍ የከፈለ ትሩፋት አስቀርጧል። ይህ ወደ አምስተኛውና የመጨረሻው ክፍላችን ያመጣናል። ለነገሩ እዚህ ላይ አድማጮቻችን በግልጽ መረዳት ያለባቸው አንድ ነገር አለ። እኛ በዚህ ዳሰሳችን ያው ምንጮቹ ያቀረቡትን ሁለቱንም የግራና የቀኝ የፖለቲካ አመለካከቶች ያለምንም ድጋፍና ወገንተኝነት ለመረጃነት ብቻ ነው እያቀረብን ያለነው። የማንንም ጎራ አንደግፍም፣ አንቃወምም። እውነት ነው። እኛ መረጃውን ብቻ ብናንጸባርቀው። እንግዲህ አዎንታዊ የሚባለውን የደጋፊዎቻቸውን እይታ ስናይ ጄኔራል አሳምነውን እንደ ክልሉ ጀግና ወንድምና መከታ አድርገው ነው የሚያዩዋቸው። ማለት ማህበረሰቡን ከጥቃት ለመታደግ እንደመጡ አድርጎ ነው የሚቆጥሯቸው። አሁን ላለው የአማራ ልዩ ኃይልና የፋኖ አደረጃጀት መፈጠር መሰረት የጣሉ ሰማዕት አድርገው ይቆጥሯቸዋል። ታውቃለህ እኮ በአንድ ክፍል ውስጥ ቆሞ አንድን ስዕል ከተለያየ አቅጣጫ እንደመመልከት ነው። በአንድ በኩል ለቆመው ሰው ስዕሉ የጀግና ጠባቂ ሲመስለው፣ በሌላ አቅጣጫ ላለው ደግሞ የብጥብጥና የአደጋ ስዕል ሆኖ ይታያል። በጣም የሚገርም ምሳሌ ነው። በትክክል አሁን ያሉትን ሁለት እይታዎች ይገልጻል። መረጃዎቻችን የሚያሳዩት ይሄንን የተከፋፈለ እውነታ ነው። እስቲ አሉታዊውን እይታ ደግሞ አብራራልን። ያው በአሉታዊ እይታ በኩል ያሉ ሰዎችና መንግስት ጄኔራሉን ክልሉን ወደ ግጭት ያስገቡ፣ ሕግን ያላከበሩ አድርገው ነው የሚፈርጁቸው። ማለት አደገኛ አስተሳሰብ አላቸው ብለው ነው የሚያምኑት። አዎ፣ አደገኛ አስተሳሰብ በማራመድ ለሀገር አንድነት ትልቅ ስጋት የነበሩ አክራሪ ብለው ይፈርጇቸዋል። እንግዲህ የተከፋፈለ እይታ የመጣው እሳቸው ጥለውት ካለፉት የመጨረሻ አደራ ነው። በዋናነት በ3 ነጥቦች ይገለጻል። 3 ነጥቦች ምን ናቸው እነሱ? አንደኛው ታጠቅ ወይንም ራሳቸውን ጠብቁ የሚል ነው። ሁለተኛው አትከፋፈል፣ ያው ጎጃም፣ ጎንደር፣ ወሎና ሸዋ በአንድነት ይቁም የሚል ነው። ሶስተኛው ደግሞ መሬትን አትልቀቅ፣ የማንነት ጥያቄን ማስመለስ የሚሉ ናቸው። እንግዲህ እነዚህ መልእክቶች ናቸው ዛሬም ድረስ መከፋፈሉን የቀጠሉት። ያው የዛሬውን ጥልቅ ዳሰሳ ስናጠቃልል የጄኔራል አሳምነው ጽጌ ታሪክ ከባድሜ የጦር ግንባር ጀምሮ በቃሊቲ እስር ቤት በኩል አልፎ ዳግም በመነሳት የክልል ጸጥታ አዛዥነትን በመያዝ በመጨረሻም በባህር ዳር ዘንዘልማ አካባቢ በተፈጠረ የጦር ግጭት የተቋጨ ነው። ልክ ነሽ። እና ይሄ ታሪክ ዛሬም ድረስ ኢትዮጵያን ፖለቲካ እያናወጠ ያለ የታሪክ ምዕራፍ ነው። አዎ፣
ታዲያ ይህን ታሪክ መመርመር ለምን አስፈልጋ? ምክንያቱም ይህንን በመሰሉ ግለሰቦች ዙሪያ ያሉትን የተለያየ አመለካከቶች እና የሕዝብ ስነ ልቦና መረዳት ዛሬ ያለንበትን ውስብስብ የፖለቲካና የደህንነት ሁኔታ እንዲሁም ማህበረሰባዊ ትርክቶችን በቀላሉ ለመገንዘብ ቁልፍ ስለሆነ ነው። በእርግጡም ቁልፍ ነው። ያለፈውን ሳንረዳ ዛሬም መረዳት አንችልም። በጣም ልክ ነህ። እናም ዝግጅታችንን በአንድ አዲስ እና አሳሳቢ ጥያቄ ልቋጨው ፈልጋለሁ። አድማጮች እንግዲህ ብታስቡት የአንድ ግለሰብ ሕይወትና ሞት በተመሳሳይ የታሪክ መድረክ ላይ ቆሞ ይህን ያህል 100% ተቃራኒ በሆነ መንገድ የሚተረጎም ከሆነ ዛሬ የምንኖርበት የፖለቲካው እውነታ ምን ያህሉ በእውነተኛው ፋክት ወይንም ተጨባጭ መረጃ ላይ የተመሰረተ ነው? በጣም ከባድ ጥያቄ ነው። አዎ፣ ምን ያህሉስ እኛ ለመስማት በመረጥ ነው ትርክት ላይ የተገነባ ነው? ይህ እናንተ በግል ልታስቡበት የሚገባ ትልቅ ጉዳይ ነው። የዛሬውን ጥልቅ ዳሰሳ በዚህ እንጨርሳለን። አብራችን ስለነበራችሁ እናመሰግናለን።